ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። የማስታወስ ችሎታን በ75% የሚጨምር ቅጠል አለ፣ እሱን እናያለን። በሀገራችን በተለይ ማለት ነው በገጠራማው ክፍል የስጋ መጥበሻ ወይንም ሮዝመሪ በመባል የሚጠራው ቅጠል በየጓሮ እናስተውላለን። ነገር ግን ጠቀሜታው ማለት ነው ግቢ ከማሳመር አልፎ ስጋ ሲጠበስበት እንደ ማጣፈጫነት ከመጠቀም በዘለለ እንብዛም አይታወቅም። አዝመሪኖ ወይም ሮዝመሪ ወይም የጥብስ ቅጠል ምንድን ነው? ሮዝመሪ ለጤና ብዙ ጠቀሜታ አለው። ጥናታቸውን ሮዝመሪ ላይ ያደረጉ ባለሙያዎች በቅርቡ ባወጡት መረጃ የማስታወስ ችሎታን 75 ከመቶ ከፍ ያደረገ ማለት ነው። ከዛም ባሻገር ይህ ተክል ዘርፈ ብዙ ጠቀሜታዎች አሉት። ሮዝመሪ ለምግብ ማጣፈጫነትም በስፋት ጥቅም ላይ ይውላል ማለት ነው። በአብዛኛው ለስጋ ጥብስ ጥሩ መዓዛና ጣዕም ስለሚሰጥ ለስጋ መጥበሻነት ያገለግላል። የጥብስ ቅጠል የሚለውን ስያሜ ያገኘው ከዚህ አገልግሎት የተነሳ ነው። የሮዝመሪ የዘይት ፋብሪካዎችም ዘይት ለማምረት በጥሬ ዕቃነት ማለት ነው ይጠቀሙበታል። የሮዝመሪ ተክል የማስታወስ ችሎታን የማሳደግ ሚስጥር አዲስ ግኝት አይደለም። የዚህ ተክል የማስታወስ ችሎታ ማሳደግ በጥንት ዘመን ስነ ጽሑፎች ውስጥ ሳይቀር ተገልጾ ይገኛል። ስለዚህ ተክል በዊልያም ሼክስፒር ሃምሌት መጽሐፍ ላይ ተጽፎ እናነባለን ማለት ነው። በጥንት ጊዜ በጋብቻ ስነ ስርዓት ላይ እንደ መታሰቢያ መልእክት ሆኖ ያገለግል ነበር። በተጨማሪም በአውሮፓና በአውስትራሊያ የጦርነት መታሰቢያ ምልክት አድርገው ይጠቀሙበት ነበር። ሀዘንተኞችም ባለ ቁልፍ ልብስ በመልበስ ዕጣን በማጨስና የሮዝመሪ ማለት ነው ወደ ሟች መቃብር በመወርወር መታሰቢያ ስርዓት ያደርጉ ነበር። ይህ የሮዝመሪ ተክል በእርግጥ የቆየ እና የጥንት ባህል ቢሆንም መነሻው ግን በመካከለኛው ዘመን ከአረቡ ዓለም ወደ ሳይንሳዊ እሳቤነት እንዳደገ ይገመታል። የተለያዩ ሳይንቲስቶች ባጠኑት ጥናት ሮዝመሪ የማስታወስ ችሎታ ለማሳደግ ጠቃሚ እንደሆነ ነው። በ2012 ዓ ም በአማካኝ 75 ዓመት ዕድሜ ያስቆጠሩ ሰዎች ላይ በተደረገ ጥናት የደረቀ የሮዝመሪ ቅጠል ዱቄት እንዲጠቀሙ በማድረግ የሚያስደንቅ ውጤት ተገኝቷል። በዚህም ጥናት ላይ የሮዝመሪ ዘይት የማስታወስ አቅምን በሚያስደንቅ ሁኔታ እስከ 75% በመቶ የማሳደግ አቅም እንዳለው ተረጋግጧል። ሌሎች የጥብስ ቅጠል የጤንነት ጥቅሞች የአፍ ጠረንን ለማስወገድ፣ የቆዳ መሸብሸብን ይከላከላሉ፣ ካንሰርን ይከላከላሉ፣ የማይግሬን ህመምን ያስታግሳል፣ የጸረ ባክቴሪያነት ጥቅም በሽታን የመከላከል አቅምን ያዳብራል ማለት ነው። እሺ ሌላው የምናየው ኮሌስትሮል ሲባል ግን ምን ማለት ነው? ኮሌስትሮል በሰውነት ህዋሳት ውስጥ የሚጣበቅ ቅባታማ ንጥረ ነገር ነው። ለሰውነታችን የተወሰነ ኮሌስትሮል ሆርሞኖችን በቪታሚን ዲ እና ለምግብ መፈጨት የሚያስፈልግ ንጥረ ነገር ነው። ሰውነት የሚያስፈልገውን ኮሌስትሮል በራሱ ይሰራል። በተጨማሪ ከእንቁላል፣ አስኳል፣ ስጋ፣ አይብና የወይራ ዘይትና ኦቾሎኒ ማግኘት እንችላለን። የደም ውስጥ በጣም ብዙ ኮሌስትሮል ከተጠራቀመ ከሌላ ደም ውስጥ ማለት ነው የሚገኝ ነገር ጋር በመደባለቅ ድንጋይ የሚመስል ክምችት ነገር በመፍጠር ከደም ቧንቧዎች ግድግዳ ላይ ይጣበቃል። ይህም ችግር ማለት ነው አትሮስክ ለሮሲስ
በመባል ይታወቃል። በመሆኑም የደም ውስጥ ቧንቧዎችን በማጥበብ ወይንም በመዝጋት ለደም ቧንቧ በሽታ ሊያጋልጥ ይችላል። የኮሌስትሮል አይነቶች ኤችዲኤል የሚባል ሲሆን ጥሩ ኮሌስትሮል ነው። ምክንያቱም ይህ ኮሌስትሮል ከሌላ የሰውነት ክፍል ኮሌስትሮል ተሸክሞ ወደ ጉበት ያስተላልፋል። ጉበት ደግሞ ኮሌስትሮሉን ከሰውነት ያስወጣል። ኤልዲኤል የሚባለው መጥፎ ኮሌስትሮል ሲሆን የድንጋይ መሰል ክምችት በደም ቧንቧዎች ግድግዳ ላይ እንዲፈጠር ያደርጋል ማለት ነው። ቪኤልዲ የሚባለው ደግሞ መጥፎ ኮሌስትሮል ሲሆን ልክ እንደ ኤል ማለት ነው የድንጋይ መሰል ክምችት በደም ቧንቧዎች ግድግዳ ላይ እንዲፈጠር ያደርጋል ማለት ነው። ከፍተኛ ኮሌስትሮል ምክንያት ምንድን ነው? እስኪ ጤናማ ያልሆነ የአመጋገብ ዘይቤ፣ ብዙ መጥፎ ቅባት መመገብ። እነዚህ ምግቦች ስጋ፣ ወተት ተዋጽኦ፣ ቸኮሌት፣ የተጠበሱና በማሽን ማለት ነው የተዘጋጁ ምግቦች። የሰውነት እንቅስቃሴ አለማድረግ፣ ብዙ መቀመጥ እና እንቅስቃሴ አለማድረግ ማለት ነው። ሲጋራ ማጨስ። በቤተሰብ ይህን አይነት ችግር ካለ ከመጠን በላይ ውፍረት፣ አልኮል በመጠጣት። የኮሌስትሮል ችግር ምልክቶች ምንድን ናቸው? በደም ውስጥ ያለው ከፍተኛ ኮሌስትሮል መጠን ግልጽ ምልክቶች የሉትም፣ ግን በልብ ህመም ምክንያት የደረት ህመም፣ የደም ግፊትና የደም ዝውውር ህመሞችን ጨምሮ ምልክቶች ላላቸው ሁኔታዎች ተጋላጭነትን ከፍ ሊያደርግ ይችላል። ስለዚህ ከፍተኛ ኮሌስትሮልን ተከትሎ የሚመጡ በሽታዎች ምልክቶች ያስተውሉ ይላል። አተሮስክለሮሲስ ብዙ ለህይወት አስጊ የሆኑ ችግሮችን ሊያስከትል ይችላል። ለምሳሌ ስትሮክ፣ የልብ ድካም፣ የደረት ህመም፣ ከፍተኛ የደም ግፊት፣ የደም ቧንቧ በሽታ፣ ስር የሰደደ የኩላሊት በሽታ፣ ለሐሞት ጠጠር የመጋለጥ እድል ከፍተኛ ያደርጋል። መፍትሄ ጤናማ አመጋገብ መከተል፣ ከመጠን በላይ ውፍረት ካለ ለመቀነስ መሞከር፣ የአካል ብቃት እንቅስቃሴ ማድረግ፣ በጤና ባለሙያ የሚታገዙ መድኃኒቶችን መውሰድ። ስለዚህ እነዚህን እንግዲህ ተግባራዊ ማድረግ ነው ማለት ነው። ከኮሌስትሮል ነፃ ለመሆን እነዚህን ነገሮች በስነ ስርዓት መከታተል ያስፈልጋል ማለት ነው። ብዙ ሰው እህት ወንድሞቼ በዚህ በሽታ እየተጠቁ ነው እና በአሁኑ ሰዓት ላይ በኮሌስትሮል ብዙ ጊዜ እያየኋቸው ነው። አንዳንድ ሰዎች ኮሌስትሮል አስቸገረኝ ምናምን እያሉ ነው እና ጥንቃቄ አድርጉ እሺ። አደራ እላችኋለሁኝ። በሌላ ፕሮግራም ስለምንገናኝ ለዛሬው እዚህ ላይ እንጨርሳለን። መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።